ተመልሰናል። ወለማ ጃአሁም ኪታቡ ምን ዒንዲላሂ ሙሰዲቁን ሊማ መዐሁም እና እነዚያ ይሁዶች ቀደም ሲል አላህ ሱብሓነሁ ወተዓላ በርካታ ነብዮች በተከታታይ ሲልክላቸው እንደቆየና የመጨረሻውም ነብይ ደርቦ እንደሚመጣ ከተነገራቸው በኋላ በትንቢኡ መሰረት ኪታብ ሲመጣላቸው ይላል። ከአላህ የሆነ ኪታብ ቁርአን ማለት ነው። እንግዲህ የመጨረሻው ነብይ የመጨረሻውን ታላቅ ኪታብ ይዞ ይመጣል እየተባለ ሲነገር ከቆየ በኋላ እነሱም ደግሞ ይመጣል እያሉ በጉጉት ሲጠብቁ ከቆዩ በኋላ በዛ በትንቢኡ መሰረት ከጌታ የሆነ ኪታብ ይላል። ከጌታ የሆነ ኪታብ ሲል እንዲሁ ከማንም በኩል የመጣ አለመሆኑን ሲያረጋግጥ ነው። በቀጥታ ከኔ የተላከ የሆነው ኪታብ ቁርአን አልዓዚም ሲመጣላቸው ሙሰዲቁን ሊማ መዐሁም እነሱ ጋራ የከረመውን ኪታባቸውን የሚያረጋግጥ ሆኖ ሲመጣላቸው ይላል። እነሱ ጋራ የቆየው ተውራትና እንጂል ዘውር ነው እና እነሱ ጋራ የቆየው ኪታብ በመሰረቱ ልክ እኔ ከመጣሁበት ምንጭ ከረበል ዓለሚን ነው ተውራት እንጂል የመጣው እያለ ወአንዘለ ተውራተ ወልኢንጂለ ሚን ቀብሉ ሁደን ሊናስ እንደሚለው ሱረቱ አሊ ዒምራን ላይ እየመሰከረ መጣ ማለት ነው ለቀደምት መጽሐፎች። በዚህ መልክ ሲመጣላቸው ታላቁ የጌታ ኪታብ ወካኑ ሚን ቀብሉ የስተፍቲሑን እሱ ከመምጣቱ በስተፊት ደግሞ ውጤትን ይናፍቁ ነበረ። አላህ Subhanahu Wa Ta'ala መልካም እድል እንደሚከፍትላቸው በጉጉት ይጠብቁ ነበር ይላል። አለ الذين كفروا ከሃዲያን በሆኑት ህዝቦች ላይ فلما جاءهم ما عرفوا ቀደም ሲል ይመጣል ተብሎ የተነገሩና ያወቁት የሆነው ነገር በገቢር ተከስቶ ሲመጣላቸው ከፈሩ ቢህ በመቀበልና በመከተል ፈንታ ክደው ታረፉ። ፈላዕነቱላሂ ዐለል ካፊሪን በእንዲህ አይነቶቹ ከሃዲዎች ላይ የአላህ እርግመት ይውረድባቸው ይላል አላህ Subhanahu Wa Ta'ala። እና እንግዲህ እነዚህ ይሁዶች ቀደም ሲል አላህ Subhanahu Wa Ta'ala በጣም ሰፊ ድል ሰጥቷቸዋል። በመቶ የሚቆጠሩ ነብያት ናቸው በእነሱ መሃል የተላኩላቸው ማለት ነው። እና ከሙሳ ቀጥሎ እስከ ኢሳ ድረስ በጣም በርካታ ነብዮች እየተከታተሉ መጥተዋል። ሁሉም በመጡ ቁጥር መሰረቱን እያረጋገጡ ነው የሚመጡት። እና እኛ የመጣ ነው ያው ትምህርቱን ለማስቀጠል ነው። አዲስ ኪታብ ይዘን አልመጣንም ነው የሚሉት ከሙሳ በኋላ የሚመጡት እስከ ኢሳ ድረስ ማለት ነው። ተውራት በመሐከላቸው አለ። ያው ነብዩ ተረኛው ነብይ ስላለፈ አንተ ሂድና ቀጥል ብሎ ስለላከኝ አስተማሪ ከተቀያሪ ሁኜ ነው የመጣሁት እያሉ ነው የመጡት ሁሉም ማለት ነው። ያ ኪታብ በሚመጣላቸው ኪታብ ተውራትን እያወደሱና እያመጎሱ ወደፊት ደግሞ የሚመጣው ተውራትን ሊተካ የሚችለው ታላቅ ኪታብ ቁርአን እንደሆነ ደግሞ ይናገራሉ ማለት ነው። ያ ኪታብ ሲመጣ ደግሞ ቁርአን እስከዛሬ አብሯቸው የቆየውን ቀደምት መጽሐፍን ይመሰክርለታል። ተውራት የአላህ ኪታብ ነው፣ እንጂል የአላህ ኪታብ ነው፣ ዘቡር የአላህ ኪታብ ነው፣ ሱሑፎች የአላህ ኩቱቦች ናቸው እያለ ነው የሚመሰክረው ሲመጣ ብለው ተናግረው ነበረ። በዛ መሰረት መጣ ቁርአን ማለት ነው። እንግዲህ ይህን ያለበት ምክንያቱ ለምንድነው? ቁርአን ሲመጣ እኔ ብቻ ነኝ ከአላህ የመጣሁት ኪታብ ከኔ በፊት ያለ ምንም ነገር አላቅም ቢል ኑሮ ላለመቀበል በር ከፍት ነበረ ማለት ነው። የኛን ኪታብ እየሻረና እያነወረ እንዴት አድርገን እንቀበለው ለማለት ይመች ነበረ። ግን ያንተ ኪታብ ተውራት እኮ ትክክል ከአላህ የመጣ ኪታብ ነው በመሰረቱ፣ ግን አገልግሎቱን ጨርሷል፣ ጊዜው ስላለቀ ነው መተኪያ የመጣው ብሎ ነው የሚናገረው። እንጂልም በወቅቱ የአላህ ኪታብ ነው፣ ግን አሁን ወቅቱ ስላለቀ ተረኛው ሁኜን የመጥቻለሁ እንጂ እነሱ የአላህ ኪታቦች አይደሉም ብዬ አልነቅፋቸውም፣ ልክ እንደኔ ከአላህ ነው የመጡት እያለ እየመሰከረላቸው መጣ ማለት ነው። ይህ ከሆነ ቁርአን ለአህለል ኪታቦች ወዳጃቸው እንጂ ጥላት ሊሆን ባልተገባ ነበር ማለት ነው። ለምን አንድ ኪታብ ራሱ ከአላህ የመጣሁኝ ነው ብሎ መናገሩ ሌላ ምስክር ካልተጨመረለት እውነትም ውሸትም ሊሆን ይችላል፣ ihtimal ነበረው ማለት ነው። ግን ከኋላው ቀጥሎ የሚመጣው ቀዳሚው ኪታብ እኮ ከጌታ ነበረ የመጣው ካለ አረጋገጠለት ማለት ነው። ምስክርነት እሱ ተመምጣቱ በፊት ከነበረው ደረጃ እንደውም ከፍ አለ። እስከዛሬ እኮ ያህተሚል አንድ ሰው አስመሳይ ሰው ነብይ ነኝ ብሎ ኪታብ ከአላህ ከሰጠኝ ብሎ
ሙተነቢዎች የሉም እንዴ በታሪክ ላይ ነብይ ሳይሆኑ ነብይ ነን ያሉ ሞልተዋል የተለያዩ ዜማዎችን ግጥሞችን እያቀነባበሩ ቁርአን መጣልን የሚሉ መጥተዋል በታሪክ ግን ከዛ በምንድን ነበር የሚለየው ተውራትና እንጂል ተኋላው የመጣው ኪታብ ትክክል ነው ብሎ በመመስከሩ ነው ያጸደቃቸው ማለት ነው ግን በስራ ላይ እንዳይውሉ ተረኛው እኔ ነኝ እኔ ወርሻቸዋለሁ በእነሱ ውስጥ የተነገሩትና የተሰጡት ትምህርቶች አስፈላጊ የሆኑትን ወደ እኔ ተጠቃለው ወርሻቸዋለሁኝ አላስፈላጊ የሆነ ጊዜ ያለቀባቸው ደግሞ ተሽረዋል በመሰረቱ ግን ኪታቡ ተውራትም እንጂልም ታአላህ ነው የመጣው ብሎ ነው እየመሰከረ የመጣው ማለት ነው በዚህ መልክ የመጣ ኪታብ ወዳጃቸው ነው የኛ እስተዛሬ እኮ ተውራት ከአላህ ለመምጣቱ ምን ማረጋገጫ አላቸው የሚል ተቃዋሚ ቢመጣ ማረጋገጫ አልነበረም አሁን ግን ተረኛው ቁርአን መስክሮለታል ብለን እንከራከራለን ብለው ሊጠቀሙበት ነበር የሚገባቸው ማለት ነው እነሱ ግን ቢልአክስ የነሱን ኪታብ እያወደሰና እየቀደሰ የመጣው ኪታብ አንተን አንፈልግህም ብለው ካዱት እንግዲህ ማዕቁል አይደለም ማለት ነው በሎጂክ ደረጃ ሲታይ ይሄ ወዳጅ ውለታ የዋለልህን ኪታብ ልትጠላው አይገባህም ነበር ልትደግፈው እንጂ ማለት ነው እሱ ራሱ ግን ቀደምት መጽሐፎችን አላቅም ቢል ወይንም ዋጋቢስ ናቸው አይረቡም ቢል ኑሮ ያኔ ልትጠላው በተገባ ነበር ማለት ነው ከዛም አልፈው ቁርአን ከመምጣቱ በፊት ተውራትና እንጂል በሰጣቸው ትንቢት መሰረት እርግጠኞች ሆነው ኪታቡ ነብዩ እንደሚመጣ ኪታቡ እንደሚወርድ የሚናገሩና የሚያስተምሩት እነሱ ራሳቸው ነበር ከዛም በላይ መዲና አካባቢ መጥተው የሰፈሩት ለዚህ ጉዳይ ሲባል ነው መዲና ሀገራቸው አይደለም የይሁዶች እና የይሁዶች ወትሮ ጀምሮ ሻም ነው ሀገራቸው ሻም ማለት ያው እንግዲህ ፍልስጤም ኡርዱን ሱሪያን የማካለለው ሉብናን አካባቢ ሻም ይባላል ትልቅ ሀገር ነው የነብይ በኒ እስራኤል መፍለቂያ እዛ አካባቢ ነው ወትሮ ከዛ ለመጀመሪያ ጊዜ ወደ ጅዝረቱል አረብ ሂጃዝ ውስጥ ምን አመጣቸው ሂጃዝ ውስጥ የመጡት እኮ አዲሱን ነብይ ሊጠብቁ ነው ሱብሃንአላህ ለላ ጉዳይ አልመጡም ምክንያቱም ተውራት ከነቦታው ሐድዷል ፊጀበሊ ፋራን ይላል ነብዩ ተወልዶ የሚያድገው በመካ ተራራ ስር ነው ይላል በግልጽ ሂጅራ የሚያደርገው ደግሞ ፊ መካኒን ذات نخل بين حرتين ይላል በጣም የተምር አትክልት የበዛባት ረባዳ ቦታ ዙሪያዋን ደግሞ ኮረብታዎች ጥቁር ድንጋይ በሚበዛባቸው ኮረብታዎች የከበቧት ይላል መዲና ሲያስቀምጥ ማለት ነው ይህች ቦታ ስትፈልግ ስትጠና በቀጥታ መዲና ሆና ነው የተገኘችው ማለት ነው ስለዚህ ያን ቦታ ሄደን እዛ ቦታው ላይ መጠበቅ አለብን ብለው ነው የመጡት በዚህ መልክ የመጡ ሰዎች እንደገና ይክዳሉ ተብሎ ይጠበቃል እና እንግዲህ አሸራት ሲኒን አሳልፈዋል ነብዩ ሳይወለዱ በፊት ነው እዛ ቦታ መጥተው የሰፈሩት እሳቸውን ፍለጋ ግን ተዛ መጥተው በጉጉ ሲጠብቁ ቆይተው እንደገና ደግሞ በአካባቢ ነዋሪዎች ተጽዕኖ ሲያረጉባቸው አንድ ህዝብ እንግዲህ ታገሩ ፈልሶ ለተለያየ ጉዳይ ወደ ሰው ሀገር በሚሄድ ጊዜ ያው ተለጣፊ ነው የሚሆነው መብት የለውም ሀገሬ ስላልሆነ ማለት ነው እና የዛ አካባቢ ነዋሪዎቹ አውስና ኸዝረጅ የሚባሉት ሙሽሪኮች ናቸው ልክ እንደ መኮች ጣዖት እንጂ ምንም ነገር አያውቁም እና አስላቸው ደግሞ እነዚህኞቹ አውስና ኸዝረጆች ተየመን ነው ፈልሰው የሄዱት የየመን ግድብ በሚፈርስበት ጊዜ የሀገሩ ተጥቅም ውጭ ስለሆነ ተበታተኑ በየአካባቢው ተዛ አንዱ ክፍል ነው መዲና ሄዶ የሰፈረው እና እነዛ አውስና ኸዝረጅ የሚባሉ ሁለት ቡድን ሆነው መዲና ለብዙ ምዕት ዓመታት ቆይተዋል እነዚህኞቹ ይሁዶች ግን ወደ መጨረሻ ነው የመጡት መሃል ከተማውን እነዚህ ስለያዙት እነሱ መሃል ከተማ መግባት አልቻሉም ይሁዶቹ ማለት ነው ዳርዳሩን ነው የሆኑት ዙሪያውን ዳርዳሩን ያውም በጥገኝነት ማለት ነው ባላባቶች እነዚህ ሙሽሪኮቹ ባላባቶቹ ነው ከተማ እንዳይገቡ አልፈቀዱም እንግዳውሳ በዙሪያ ፊደዋሂል መዲና መኖር ትችላላችሁ ብለው በጭሰኝነት ፈቀዱላቸው ማለት ነው ከዛም እንደገና የነሱ ማህበርተኞች እንዲሆኑና ከነሱ ጋር ያው ተባብረው እንዲኖሩ ተስማምተው ቀጠሉ ዋናው አላማቸው ግን ያ የመጨረሻው ነብይ ሲመጣ ከሱ ጋር ተባብረው እነዚህ ሙሽሪኮች ደብዛቸውን አጥፍተው መዲና የነሱ አገር እንድትሆን ነው አላማው ማለት ነው እንግዲህ ይሄን ነገር ግጭት በሚፈጠርበት ጊዜ አልፎ አልፎ ይናገራሉ ራሳቸው እና አንድ እንግዲህ የውጭ ሀገር ዜጋ የሆነና ኗሪ የሆነ ህዝብ ሆነ ባልሆነ ነገር ሲጋጭ ያቺ ውስጥ ያለች ነገር መነሳቱ አይቀርም አንተ ስደተኛ ጠገብክ አይደለም አርፋህ አትቀመጥም
እንቢታልክ እኮ ከዛ አካባቢ እናበራሃለን ይላሉ ሙሽሪኮቹ ማለት ነው። እና አውስ ኸዝረጅ ያኔ የሚያበራውን ነገር እኛ እናውቃለን ይላሉ። እነሱ ደግሞ ለማን መጣሁልህ ተዘጋጅቼልሃለሁና እኔ አሁን አቅም ስላነሰኝ እንጂ የመጨረሻው ነብይ ሲመጣ ከሱ ጋራ ግንባር ፈጥረን እንጠነክርና እናንተ ጸረ ነብያት ስለሆናችሁ ሙሽሪኮች ናቸውና ከዛ አካባቢ ጠርገን እናጠፋቸዋለን እያሉ ይናገሩ ነበር። የስተፍቲሁነ ማለት የጥሉቡን የተመነውን النصر والفتح مع الرسول الجديد አዲሱ ነብይ ጋራ ተባብረው ዲል እንደሚያገኙ ይናገሩ ነበር ማለት ነው። ይሄን መናገራቸው ለነዛ ለሙሽሪኮቹ ጠቀመ ማለት ነው። እና ብልህ ከጥላቱ ይማራል እንደሚባለው እንዲህም አለ እንደ ታዲያ የመጨረሻው ነብይ ሲመጣ እኛ እሱን ለምን አንቀበልም የሚል መልእክት እያስተላለፉ ነበር ማለት ነው። ቅን ሰው ሁሉ ጊዜ በቀላሉ ጥቅምን ያውቃል። እነዛ ሙሽሪኮቹ ተሽለው እንደዚህማ ከሆነ ለካ እነዚህ የመናጢዎች የኛን ሀገር ሊቀሙ ነው መጨረሻው ነብይ ጋራ ተባብረው፣ ይሄ ከሆነ ደግሞ አዲሱ ነብይ ሲመጣ እሱን ለምን እኛ አንቀበለውም የሚል መሰረት ጣለ ማለት ነው። ያጠቀማቸው ለነዚህኞቹ እና ሚን ቀብሉ ማለት ነብዩ አለይሂ ሰላቱ ወሰላም ከመምጣታቸው በስተፊት እነዚህ ይሁዶች በመዲና ዙሪያ ይኖሩ የነበሩት ሙሽሪኮቹ ጋራ ሲጋጩ ምስጥር ያመልጣቸዋል ማለት ነው። ሰው በሚናደድ ጊዜ ነው ምስጥር የሚያመልጠው፣ ራሱ መቆጣጠር አይችልምና ማለት ነው። እና የስተፍቲሁን እነሱን እንግዲህ ሙበጦን የሆነ በእጃዙር የሆነ ዛቻ ይዝቱባቸዋል ማለት ነው። አሁን እናንተ ያው ባላባትን ብላችሁ ለጊዜው ተኩራሩ ተንቀባረሩ፣ ግን ነገ ጌታ የነገረን የማይቀር ትንቢያ አለ። የመጨረሻው ታላቁ ነብይ ይመጣል፣ እዚህ አካባቢ ነው የስደት ሀገሩ ብሏል። እሱ ደግሞ በሚመጣ ጊዜ እኛ ባለን ልምድ ይላሉ ያው ከታሪክ ነብይ ጋራ የማበርና የአላህን ፍቃድ የመቀበሉ ፍቃድ ልማዱ ስላለን ከሱ ጋራ እንዋሃድና ከሱ ጋራ ጠንክረንና አብረን እናንተን እናፈልሳቸዋለን ከዛ አካባቢ እያሉ ይደነፉባቸው ነበረ ማለት ነው። በማን ላይ አለ الذين كفروا ማለት አለ الأوس والخزرج فلما جاءهم ما عرفوا ያ ቀደም ሲል በትንቢያ ያወቁትና የናፈቁት ታላቁና ዝነኛው ነብይ ሲመጣላቸው ግን ከፈሩ ቢህ እንደዛቱትና እንደተመኙት አማኝ ሆነው እሱ ጋር ማበር ሳይሆን በኒ እስራኤል ስላልሆነ እንደገና ካዱ። እሱ ይመጣል የተባለው ይህ አይደለም እያሉ መካድን መረጡ ማለት ነው። ያነ አውቆተፍና ልግመኞች ከመሆናቸው የተነሳ አላህ ተቀየማቸውና ምን አደረገ? እርግመቱን አወረደባቸው፣ ጭባ ሰፈረባቸው ማለት ነው። ፈላዕነቱላሂ ዐለል ካፊሪን ዐለል የሁዲል ካፊሪን ወሁም ያዕለሙን አነሁ ረሱሉል ሙንተዘር። የሚጠበቀው ነብይ እሱ መሆኑን እያወቁ የካዱ በሆኑት የካህዲዎች ላይ የአላህ እርግመት ይውረድባቸው አለ ማለት ነው። በዚህ መልክ ነው እንግዲህ አላህ Subhanahu Wa Ta'ala ሚስጥራቸውን ያጋለጠው። ከዛ በኋላ ያው ሰው ታፈረ መመለስ አይችልምና እስተመጨረሻው ቀጠሉበት። ነብዩ አለይሂ ሰላቱ ወሰላም ኃይላቸውን አስተባብረው ከነዛ ነዋሪዎቹ ሙሽሪክ የነበሩት አውስና ኸዝረጅ ሰለሙላቸው፣ አንሷሩላህ ሆኑ። ከነሱ ጋር ሆነው እናባርላለን ያሉትን እንደገና ወደ ሀገራቸው እንዲባረሩ አደረጓቸው ማለት ነው። ቢሰመሽተረው ቢሂ አንፉሰሁም እና እነዚህ በኒ እስራኤሎች ወይም ይሁዶች ነፍሳቸውን የሸጡበት ዋጋ ምንኛ ከፋ ይላል አላህ Subhanahu Wa Ta'ala። ሁንና የነብይ ትክክለኛ አለመሆኑን አውቀው ነው የካዱት አይደለም፣ ነፍሳቸውን ለግላዊና ለግዚያዊ ጥቅም በመሸጣቸው ነው። በትክክል 100% ይመጣል ተብሎ ሲጠበቅና ሲናፈቅ የነበረው ነብይ ይሄ እንደሆነ አውቀው ግን መቀበሉን የካዱት ለምንድን ነው? ግዚያዊ ጥቅም አሳልፎ ላለመስጠት ነው። ምክንያቱም እነሱ ነብዩ ከመምጣታቸው በፊት በአለም ላይ ያሉ የሃይማኖቶች መሪ ናቸው፣ ሊቅ ናቸው ማለት ነው። ሃይማኖት ከተባለ ይሁዳ ነው እና ክርስቲያኖቹ በሁለተኛ ደረጃ ነው የሚመጡት ማለት ነው። እነሱም ደግሞ ምንጫቸው ያው ነው። ኢሳንም ባይቀበሉ በመሰረቱ ያው ክርስቲያን የሆኑ ሁሉ የይሁዳን ዲን ይቀበላሉ። ምክንያቱም ምንጫቸው መሰረቱ ተውራት ነውና፣ ተውራት እንጂል ሲመጣ ተውራትን አልሻረውም፣ ያሻሽለው እንጂ ልሽረው አልመጣውም ነው የሚለው ማለት ነው። ሁለቱንም አጣምረው ነው ክርስቲያኖቹ የሚጓዙት ማለት ነው። ስለዚህ ይሄ ነገር በሚመጣ ጊዜ እኛ መርከዛችንን መልቀቅ የለብንም የሚለው ነገር ነው ያመረጡት ማለት ነው።
እኛ እስከዛሬ በምድር ላይ ወደር የሌለን የሃይማኖት ባላባቶች እኛ ነን መንፈሳዊ መሪዎች መሆን ያለብን በአለም ላይ እኛ ነን ይሄ ሰውዬ ግን ነብይ ነው ብለን ከተቀበልነው ይሄን መርከዛችንን ሊቀማን ነው ብለው ነው የሰጉት ማለት ነው ይሄ እንግዲህ ትንሽ ዋጋ ነው ዝግባ የማይባል ነገር አንተ አንድ የሆነ ባባስ ሆነህ መዘየርና መከበር ይቀርብኛል ብለህ የአላህን አማና በአለም ደረጃ የላከውን ነብይ ትክዳለህ اشتروا بأنفسهم ነፍሳቸውን የሸጡበት ዋጋ ምንኛ ከፋ ይላል እና ያው ኻኻም ባባስ ቅዱስ እየተባለ መወደስና መሳለም ይቀርብናል ብለው ለዚች ዋጋ ሲሉ ሸጡ አኸራቸውንም ዱንያቸውንም ማለት ነው አንየክፍሩ ቢማ አንዘለላህ አላህ ያወረደውን መመሪያ ቁርአንን ለመካድ ምንድነው የገፋፋቸውና ያደፋፈራቸው ብትል ነፍሳቸውን ለውዳቂ ዋጋ መሸጥ ለግላዊ ስምና ጥቅም ብለው ይህንን የመሰለ ድል የጣሉት ማለት ነው ይህን ያደረጉት ለምንድነው በግየን ሐሰደን ማለት ነው በመቀኝነት እና እኛ እስከዛሬ ታፍረን ተከብረን ይሁዳ ነው በአለም ላይ የሃይማኖት መሪ እየተባልን ቆይተን እንደገና ዛሬ ወረዳ ወርደን ከአረቦች ለወጣ ነብይ እንዴት እጅ እንሰጣለንና ለሱ ተማሪዎች ሆነን እንሰለፋለን ይሄ ከሚሆንማ ባለው ስማችንን እየተከራከርን ብንቀጥል ይሻላል ብለው በዚህ መልክ በመቀኝነት ተገፋፍተው ነው ወደ ኩፍሩ የገቡት ይላል እና መቀኝነቱ ለምንድነው አንዩነዚል አላሁ ሚን ፈضله አላህ ከትሩፋቱ ማውረዱ አስቆጥቷቸው አላ መን የሻኡ ሚን ዒባዲሂ ከባሮቹ መካከል በመረጠው በፈቀደው ሰው ላይ አላ ሙሐመድን ማለት ነው አለይሂ ሰላቱ ወሰላም እና ሙሐመድም እንደነሱ የአላህ ባሪያ ነው በዘርም ከሆነ ደግሞ ከነሱ ያልተለየ ያጎታቸው ልጅ ነው በምን ይበልጡታል ተናንተና እነሱን እንደመረጣቸው አላህ ደግሞ በተራው ትሩፋቱን ያደለውን ሰውዬ መርጬ ይህን ድል ስለሰጠሁት እንዴት እኛ ቀርተን ለሱ ይሰጠዋል በሚል አኩርፈው በመቀኝነት ነው ይህን ነገር ላለመቀበል የወሰኑት ይላል ማለት ነው እና ከባሮቹ መካከል በሻው ሰው ላይ ማለት እንግዲህ ሰው ሲባል በአጠቃላይ በመሰረቱ አንድ ነው ከሱ መካከል አንድ ቀን የአንድኛውን ዘር መርጠዋለሁ እስከዛሬ ነው ሙሳን እንደመረጥኩት ማለት ነው አሁን ደግሞ በተራው ሌላውን ከመረጥኩኝ ምን አለ አላህ ያህኩም ማ ይሪዱ ወይፍዓሉ ማ የሻ ነው ተናንተና የፈለገውን መርጦ ነበር አሁን ደግሞ ከባሮቹ መካከል ሌላውን የፈለገውን መረጠ እኛ ግን የሱን ፍቃድ መቀበል አለብን ማለት ሲጠበቅባቸው ተናንተና በነካጁ እንደለመደ በእኛ እንደጀመረ በእኛ መጨረስ አለብን ከዛ ውጭ ከሆነ ግን አንቀበለውም የሚል የምቀኝነት አቋም ይዘው ለጥፋት ተዳረጉ ይላል ማለት ነው አሁንም ያለው ችግር ይሄ ነው በአለም ላይ ሰዎች ሁሉ ጊዜ አንድ ብልጫ የሰጣቸው እንደሆነ ጌታ ያን የሰጠንን ነገር እኛ ልዩ ፍጡር ነን ብሎ መኮፈስ ከኛ በላይ ላሳር ሌላው ቦታ የለውም የሚል የሰው ልጆችን ሁሉ ጊዜ የሚያጠፋው ማለት ነው ምን አለ አንተንም እንደመረጠህ አቅልየን ራሱ አንተን የመረጠ ጌታ ሌላውን ባሪያውን ቢመርጥ ምንድነው የሚከለክለው አንተ ምን ልዩነት አለ ከሌላው ግን ይህ አይዋጥላቸውም አይሁዶች ማለት ነው እኛን እስከ ተናንተና መርጦናል ብዙ ኩቱቦች አውርዷል ብዙ ነብያቶች ልኳል ስለዚህ እንደጀመረ በእኛው ማጠቃለል አለበት ከዚህ ውጭ ሂጄ ሌላውን መርጣለሁ ሌላ ኪታብ አወርዳለሁ ካለ ግን ይሄንን እኛ አንቀበልም የመጣው ቢመጣ የሚል ምቀኝነት ይዟቸው ነው ለዚህ ጥፋት የበቁት ኢላላ አላህ Subhanahu Wa Ta'ala ፈባኡ ቢገضብን አላ ገضብ እና ያወቁ ይሄንን የመሰለ ድርብርብ ጥፋትና ክፋት በመፈጸማቸውና ለጊዜውና ለግላዊ ጥቅም በመሸነፋቸው በቁጣ ላይ ቁጣ ተሸክመው ተመለሱ ይላል እና እንግዲህ እነሱ ወደ መዲና የመጡት የአላህን ሪድዋን ያገኙ ነበር ግን ሲመለሱ ምን ይዘው ተመለሱ ውርደትንና ቅሌትን የአላህ እርግመትን ተሸክመው ተመለሱ ማለት ነው ለምን አቋማቸው በመበላሸቱ መጀመሪያ የአላህ ነብይ ያለበት ቦታ ሄደን ጠብቀነው እሱን እንደግፋለንና እንረዳለን ብለው አመጣጣቸው ምንድን ነበር የሚጠበቀው የአላህን ሪድዋን ያጎናጽፋቸው ነበር አሁን ግን በተቃራኒው የመጣውን እድል ባለመቀበላቸው የአላህን ውዴታ በማትረፈንታ የአላህን ቁጣ ሸምተው ተመለሱ ይላል ያውም አንድ ቁጣ ሳይሆን ድርብርብ የሆነ ቁጣ ማለት ነው
ወሊልካፊሪን አዛቡ ሙሂን እንደገና አዲስ ስም ተወጣላቸው። ትናንትና አትባዑ ሙሳ ሙስሊሚን ነበሩ፣ አሁን ግን ወሊልካፊሪን ይላቸዋል አላህ Subhanahu Wa Ta'ala። ካዲዎች ናቸው እና ኢማን ሲመጡ ኢማን ይዘው ነበር የመጡት በተውራት በሙሳ ነበረ። አሁን ግን ኩፍር ተሸክመው እርግመን እንደርበው ነው የሄዱት ማለት ነው። በመሆኑም ለእንዲህ አይነቶቹ ካዲዎች አዛቡ ሙሂን አዋራጅ የሆነ ቅጣት ተወስኖላቸዋል በአላህ በኩል ይላል ማለት ነው። ስለዚህ አላህ Subhanahu Wa Ta'ala የሰው ልጆችን የሚያስተናግደው እንዲያቀራረባቸው ነው ማለት ነው። ጥሩ ሆነው በሚመጡ ጊዜ በጥሩ ይቀበላቸዋል፣ ያከብራቸዋል፣ ይምራቸዋል፣ ጸጋውን ያጎናጽፋቸዋል። በሚጠሙና በሚለግሙ ጊዜ ደግሞ ወደ ክህደት ሄዱ ማለት ነው። ያ ከሆነ ደግሞ ካህዲ የሚለውን ስም እንሸልማቸውና ለውርደትና ለቅሌት እንዳርጋቸዋለን። የእጅህን ነው የምንሰጥህ ማለት ነው። እነላህ ላ ዩገይሩ ማ ቢቀውም ሐታ ዩገይሩ ማ ቢአንፉሲሂም እንዳለው እንዳመጣጥህ እናስተናግድሃለን ነው። ስለዚህ አሁንም እንግዲህ ኡመተል ኢስላም ከዚህ ታሪክ መማር አለባቸው ማለት ነው። በስም እና በታሪክ መኩራራት የትም አያደርስም። ትናንትና ታላላቆቹ እኛ ነበርን አሁንም እኛው ነን የምንቀጥለው ማለት አትችልም። አላህ ያንተን የሚያከብርህ እስካከበርከውና ፍቃዱን እስከተከተልክ ድረስ ነው። ከፍቃዱ ካፈነገጥክ በቅጽበት ሊለውጥህ ይችላል። ስለዚህ በመስመሩ ላይ እስተቂም ከማ ኡሚርተ እንዳለው በመስመሩ ላይ ቀጥ ብሎ የሚጓዝ ካለ አሁን ይቀጥላል፣ ካልጣልከው አላህ አይጥልህም ማለት ነው። አደራህን በልተህ እንደገና አቋምክን ገልብጠህ በስም ብቻ እየተቆራራህ እኔ ነኝ ታላቁ ትናንት አሁን ምን ነው እቀጥላለሁ የምትል ከሆንክ ግን አይምሰልህ፣ ይሄ ነገር አይቀጥልም ይላል ማለት ነው። ወኢዛ ቂለ ለሁም አሚኑ እና እነዚህ እንግዲህ ከሃዲዎች እናንተ መጀመሪያ የመጣችሁት እኮ ታላቁን ነብይ ለማግኘትና ለመተባበር ነበረ። ታዲያ ምን ችግር ተፈጠረ? የመጣችሁበትን ነገር ይኸው መጥቶላችኋልና አድሉ እመኑበት፣ በነብዩ ተቀበሉትና ተከተሉት ተብሎ ሲመከሩ ቢማ አንዘለላህ ይዞት ባመጣው ቁርአን እናንተ ለምን አታምኑበትም? ትናንትና አዲሱን ነብይና ይዞት የሚመጣውን መለኮታዊ መርህ እንከተላለን ብላችሁ ነበር የመጣችሁት። ያ የተባለው እድል መጥቷልና ለምን አታምኑምና አትቀበሉትም ኪታቡን ሲባሉ ምን የሚል መልስ ሰጡ? ቃሉ ኑእሚኑ ቢማ ኡንዚለ አለይና፣ እኛ በእኛ ላይ በተወረደው እናምናለን አሉ ማለት ነው። ወደ ዘረኝነታቸው ተመለሱ፣ ወደ ጠባብነታቸው ማለት ነው። ይህ ከሆነ ትናንትናስ ምን አመጣው መዲና ድረስ? እሺ ተውራትንማ እዛው ይዞት አልነበረም እንዴ? አሁን ያው እስከዛሬ የመጣንበት ጉዳይ እንዳሰብነው አልሆነምና እኛ ቀደም ሲልም አማኞች ነን በራሳችን እናምናለን ማለት ጀመሩ ማለት ነው። ኑእሚኑ ቢማ ኡንዚለ አለይና፣ ወደኛ በእኛ ላይ በተወረደው ተውራት እናምናለን፣ እሱን ካመን በቂ ነው ችግር የለም ማለት ጀመሩ ማለት ነው። ይህ ከሆነ ታዲያ ለምን መጣችሁ መጀመሪያ ፍለጋ ምን አስፈለገ ለሚባለው ግን መልስ የለም ማለት ነው። ከዛስ ወየክፍሩነ ቢማ ወራአሁ ቢማ ባዕደሁ፣ ከዛ በኋላ በመጣው ኪታብ መካዲን መረጡ። ያው ቀደም ሲል የነበረውን ኪታብ ተውራትን እንቀበላለን እሱ ይበቃናል፣ ከሳ በኋላ ያለው ግን አያስፈልግም የሚል አቋም ያዙ ማለት ነው። ይህ ማለት ግን በተጨባጭ ያንን የመጀመሪያውንም መካር ነው። ምክንያቱም የመጀመሪያው ኪታብ ጋብዟቸው በሱ አስተባባሪነት እኮ ነው እዚህ የመጡት። የመጨረሻው ነብይ ይመጣል፣ ቦታውም እንዲህ ቦታ ነው፣ እዛ ቦታ የሄደ ሰው ያገኘዋል ብሏቸው ያንን አምነው ነው በወቅቱ የመጡት። አሁን ግን ያንን ትንቢይ እንደገና ሲያጥፉት በቀድሞ ኪታብስ እንዴት ነው ያመኑት? ተውራትም ትክክል አይደለም ማለት ነው። ተውራት ትክክል ከሆነ እዚህ ቦታ የሚያገኙት ሰው ነብይ ነው ብሎ ከመሰከረ አሁን እንደገና በተውራት እናምናለን ማለት የተጋጨ አካሄድ ነው ማለት ነው። በተውራትማ ካመንክ ተውራት ይሄ ነው የመጨረሻው ነብይ እያለ ነው ያለው። ግን በስሙ ብቻ በተውራት እናምናለን ይላሉ፣ ውስጡን ግን ተውራትንም ክደውታል ራሱ ማለት ነው። በመሆኑም ቁርአንን ብቻ ሳይሆን በዚህ አካሄዳቸው የራሳቸውንም ኪታብ እንደካዱ ይቆጠራል። ለዚህ ነው አላህ በግልጥ ወሊል ካፊሪን የሚላቸው ማለት ነው። ቁርአንን በግልጥ ተውራትን ግን በእጃዙር ክደውታል። በሁለቱም ኪታቦች አንጻር ግን ካፊር የሚል ክብር ማዕረግ ተሰጣቸው ማለት ነው። ወየክፍሩነ ቢማ ወራአሁ፣ ተቁርአን በኋላ ቀጥሎ በመጣው እንጅልንም አይቀበሉ ይሁዶች። ያው ዒሳንም እንደዛው ሲያንከለክሏቸው ነው ሳይቀበሏቸው የሄዱት ማለት ነው።
ቁርአንንም ጨምረው መሐመድንም እንደዛው ካዱ ማለት ነው። በመሆኑም በሁሉም ነብያቶች እንደ ካዱ ነው የሚቆጠረው። ተጥንት ጀምሮ የመጡት አባቶቻቸውና ቅድማያቶቻቸው እናምንበታል ያሉትንም ጭምር እሱንም ክደው ታረፉ እንኳን ሊጨምሩ ነው የሚለው። ወወል ሐቁ ሙሰዲቀን ሊማ ማአሁም እነሱ ጋራ የቆየውን ኪታባቸውን የሚመሰክርና የሚያረጋግጥ ሲሆን ቁልጭ ያለ እውነት ሆኖ እያለ እነሱ ግን በቀጥታ መካድን መረጡ ይላል። ቁል ፈሊመ ተቅቱሉና አንቢያ አላህ ሚን ቀብል ታዲያ እናንተ እንደምትሉት በቀድሞ መጽሐፋችሁ ራሱ በተውራት የምታምኑ ከሆናችሁ የአላህን ነብያቶች ለምን ትገላላችሁ በላቸው ይላል። ግዴለም ስለ ቁርአን ተውት፣ ግን እናንተ በቢማ ኡንዚላ አለይና በእኛ ላይ በተወረደው ተውራት እናምናለን እያላችሁ ነው። እናንተ እንዳላችሁት በዛ እንስማማ፣ በዛ ላይ ጥያቄ አለ ይበላቸው። በተውራት የሚያምን ሰው ነብይ ግደል ይላል እንደ ተውራት? ከምን ተነስታችሁ ነው ታዲያ ነብያትን የገደላችሁት? ተውራት ከወረደ በኋላ አይደለም እንደነ ያህያን ዘከርያን የጨፈጨፋችኋቸው? መቼ ነው በተውራት ሲያመናችሁት ይላል ማለት ነው። ምን ቀብሉ ነብዩላህ ሙሐመድ ከመምጣቱ በፊት የናንተው ጎሳዎች የሆኑትን በኒ እስራኤላን ነብዮችን ገላችኋል አይደለም እንዴ? ታዲያ በተውራት የምትመሩና የሱን ትእዛዝ የምታከብሩ ከሆነ ነብይን የመግደሉን ህግ ከየት ነው ያመጣችሁት በላቸው ይላል። ኢን ኩንቱም ሙእሚኒን ከማ ተዝዑሙን እንደምትሉት አማኞች ከሆናችሁ የቀድሞ ኪታባችሁ ተውራት ነብይ መግደል ይፈቀዳል ብሏችሁ ነው እንደ የገደላችሁት ብለህ ሲጠይቃቸው ይላል። ምን መልስ አለ? ተውራት የአላህን ነብዮች ግደሉ ብሎ ይናገር ይችላል? እንጅልስ ሊያረገው ይችላል? ዘቡርስ ማንም ሊያረገው አይችልም። ስለዚህ ወትሮውንም እኮ እንደው የሸፋፈናችሁ እንጂ እናንተ እምነቱን ተለቀቃችሁት ዘመናት አስቆጥራችኋል። ለምን በቀደምት ነብያትና ኪታቦች እናምናለን እያላችሁ ነብይን ትገላላችሁ? ማንኛው ኪታብ ነው ነብይን ግደሉ ብሎ የፈቀደላችሁ ብለህ ሲጠይቃቸውና አፋጣቸው ይላል ማለት ነው። እና በዚህ መልክ እንግዲህ እነሱ ይሄ ኩፍር የሚባለውን ስማቸውን ያበቀሉት ነብዩ መሐመድ ከመጡ በኋላ ሳይሆን ቀደም ሲል ወደ ኩፍሩ ዓለም እንደገቡ አበክሮ አረጋገጠባቸው ማለት ነው። هذا وصلى الله وسلم على النبي وعلى اله